አቤት ፈገግታ፣ አቤት ሳቅ! እንዴት አባታቸው ነው የሚያምሩት! ብሩኬ ኤንድ ቢኒ ማለት ነው። በነገራችን ላይ ሀርፍላቸው አንድ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ብሩኬና ቢኒ እንግዲህ እንደምታያቸው ሳቅ በሳቅ እንዴት አባታቸው እንደሚያምሩ ቲክቶክ ላይ ብቅ ብለዋል። በነገራችን ላይ በቢኒ ፔጅ ነው የለቀቀው። በትግረኛ ሙዚቃ ነው እንግዲህ ትግረኛ ለምትሰሙ ለምትችሉ ምን እንደሚል ሙዚቃው አማርኛ ቢሆን ተንደፋድፌም እተረጉምላችሁ ነበር፣ ግን እንግሊዘኛ ማለቴ ትግረኛ አልችልም እና አታላይ በሚል ሙዚቃ ነው የለቀቀው ማለት ነው። ለማንኛውም ሳቃቸው አያምርም? ሁለቱም በጣም ነው የሚያምሩት። በነገራችን ላይ ሸበላዋች ናቸው ይመስለኛል። ቢኒ ዱባይ እንደሚኖር ነው የማውቀው። ሰው ኢትዮጵያ ውስጥ መጥቶ ነው ወይስ በፊት የተነሱት ፎቶ? ምንም የማውቀው ነገር የለኝም። ብቻ ግን በጣም ነው የሚያምረው። ይህን ፒክቸር ከዚህ በፊት አይቼው አላውቅም። ቲሸርቷን እንደውም በቀደም ሲነቀስ እንትን ለብሷት ነበርና ሻንጣዋ ምኑም አንድ አይነት ነው እና ቦታው ዱባይ ይሆን አይሆን የማውቀው ነገር የለኝም። ቤተሰብ ብቻ ግን ፈገግ ብለው ደስ ብሏቸው ሀቢቴን እያለ ሳየው አመጣሁት ማለት ነው። በጣም ደስ ይላል ፎቶ በነገራችን ላይ። ለማንኛውም ቢኒ ዱባይ ላይ ስለሆነ ብሩኬ ቤስት ፍሬንድ ብሎ ናፍቀኛል ይመስለኛል። ተናፍቃችኋል አስታውሱ፣ ለትውስታ ይመስለኛል የፖስተው። ብቻ ግን አላቅም እንግዲህ እንዳጋጣሚ ዱባይ መጥተው ማለት ኢትዮጵያ ውስጥ መጥተው የተነሳ ነው ብላችሁ እንደዛ አይመስለኝም። ለማንኛውም አንዳንድ ነገር ትነሱና የሆነ ስልካችሁ ላይ ስትጎረጉሩ በቃ ያ ሰው ትዝ ይላችኋል ስታዩት ማለት ነው። እና ያንን ሰው ለማስታወስ ትፖስታላችሁ። ከዚህ በፊትም እንደዚሁ ከቆዩ በኋላ የሃይሚን እና የብሩኪን እንደዚሁ ፖስት አድርጎት ነበርና እንደዛ ይመስለኛል እንጂ ቢኒ ኢትዮጵያ ውስጥ መጥቶ ወይም ብሩኬ ዱባይ ሄዶ አይመስለኝም ማለት ነው እንደ አዲስ። ለማንኛውም በጣም ታምራላችሁ ሁለት ሸበላዎች፣ ከአይን ያውጣችሁ ብያለሁ። ሰምታችኋል። በነገራችን ላይ ያው ኢትዮጵያኖች ዱባይ ሲሄዱ ሁሌም ቢኒ የሚባለው ልጅ ነው እየሄደ ዘና ፈታ የሚያደርገው እና ይሄ ልጅ በነገራችን ላይ ከሀይሚ ዱባይ ላይ ሄዳችሁ ካስታወሳችሁ ፍቅረኛዬ ነው ወይም እሷን እዚህ ያስቀራታለሁ ብለው ፕራንክ ሰርተው ከዛን ቀን ወዲህ ሳየው ይሄ ልጅ በጣም ነው በአጭር ጊዜ ውስጥ የተቀየረብኝ። በነገራችን ላይ ወይስ በዛን ሰዓት አዲሴ ስለሆነም እንደሆነ አላቅም፣ በጣም ነው የወፈረው። ብቻ አላቅም፣ ሞር በጣም ተቀይሮብኛል። ከዛሬ አመት መስለኛል፣ ምን አመት ገና አልሆነም፣ ለፋሲካ አካባቢ መሰለኝ ሄዱት። ብቻ ግን ይመቻችሁ ብያለሁ ቤተሰብ። ምሽት እንጠብቃችኋለን። ባይ ባይ።